ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የጥቅምት 24 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን። በርካታ ነጋዴዎች መታሰራቸው ተገለጸ። ከዚህ በተጨማሪም በርካታ የንግድ ቤቶች ላይ ከባድ እርምጃ የተወሰደ ሲሆን በቤት ኪራይ እየተስተዋለ ያለው የዋጋ ጭማሪ ላይ ምርመራ መጀመሩ ተነግሯል። የምትሰሙት ይሆናል። ለመንግስት ሰራተኞች ለዓመታት የሚቆይ ከግብር ነፃ የንግድ ፍቃድ የሚሰጥ አዲስ አሰራር ሊዘረጋ መሆኑ ተገለጸ። በዚህ አዲስ አሰራርም ከግብር ነፃ የንግድ ፍቃድ በተጨማሪ በርካታ ጉዳዮች መካተታቸው ተሰምተዋል። በዝርዝር እናጋራችኋለን። የመገናኛ ብዙሃን ስርጭት ሊገደቡ ነው መባሉ አነጋጋሪ ሆነም። የመገናኛ ብዙሃን ስርጭቶችንና የሌሎች ቴክኖሎጂዎችን ማጠቃቀም በተመለከተ አዳዲስ መረጃዎች ይፋ ሆነዋል። የምትሰሙት ይሆናል። ከቄራ ወደ ሜክሲኮ የሚወስደው መንገድ ከፍተኛ ቅሬታ አስከተለም። ቅሬታውን ተከትሎም አዲስ እንዲሁም አነጋጋሪ ምላሽ ተሰጥቷል። በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በውቢቷ ፒያሳ ላይ ቅንጡ አፓርታማዎችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ያቀረበለው ቴምር ሪል ስቴት የከተማዋን ውብ እይታ ማየት የሚችሉባቸው አስቀድመው ለሚከፍሉ 30 በመቶ ድረስ ቅናሽ አዘጋጅቷል። በተጨማሪም ፒያሳ ሚኒሊክ አደባባይ 20 ካሬ የንግድ ሱቆችን ከ2.8 ሚሊዮን ብር ቅድመ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጭ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0935 47638 ወይንም 0948 777672 ይደውሉ። ቴምር ሪል ስቴት 43 በመቶ የሚሆነው የኢትዮጵያ መሬት በአሲዳማነት የተጠቃ ነው ተባለም። የኢትዮጵያ ግብርና ኢንስቲትዩት በኢትዮጵያ ውስጥ ካለው የእርሻ መሬት 43 በመቶ የሚሆነው በአሲዳማነት የተጠቃ መሆኑን አስታውቋል። በዚህም በኢትዮጵያ ግብርና ውስጥ በአፈር ምርታማነት ዙሪያ ዋነኛ ችግሮች የማዳበሪያ እጥረት፣ የአፈር አሲዳማነትና የአፈር እርጥበት ማነስ መሆናቸውን በኢትዮጵያ ግብርና ኢንስቲትዩት ከፍተኛ ተመራማሪ አቶ ግርማ ማሞ ተናግረዋል። ተመራማሪው ይህን ያሉት በኢትዮጵያ፣ ኬንያና ሩዋንዳ ሲሰራበት የቆየው የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃዎችን መለዋወጥ የሚያስችል ፕሮጀክት መጠናቀቁን በገለጹበት ወቅት ነው። በዚህ ወቅትም በምርታማነት ላይ እንደ ችግር የተነሱትን በመለየት ፕሮጀክቱ የመፍትሄ ስራዎችን አከናውኗል ብለዋል። የአፈር ማዳበሪያ ጉዳይን በተጨማሪነት ያነሱት ተመራማሪው በተጠናው ጥናት መሰረት የኢትዮጵያ ግብርና በአብዛኛው የናይትሮጅንና የፎስፈረስ ማዳበሪያ በቂ እንደሆነ ታምኖበት ወደ አርሶ አደሩ እየደረሰ መሆኑን ገልጸዋል። በመሆኑም ፕሮጀክቱ አሁን ላይ በአማራ ክልል ባሶና ወረዳና በኦሮሚያ ክልል ደግሞ አዳሚ ቱሉ ተግባራዊ እየተደረገ እንደሚገኝ ተናግረዋል። የአዋሽ ወልዲያ ሐራ ገበያ የምድር ባቡር መስመር ዝርጋታ ስራ ሊጀምር መሆኑ ተገለጸ። በሰሜኑ ጦርነት በዝርፊያና በመሬት መንቀጥቀጥ ምክንያት ከፍተኛ ጉዳት እንደደረሰበት የተገለጸውና 375 ኪሎ ሜትር ርዝመት ያለው የአዋሽ ወልዲያ ሐራ ገበያ የምድር ባቡር መስመር የጥገና ስራ በተያዘው በጀት ዓመት እንደሚከናወን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። ኢትዮጵያን ከጅቡቲ ወደብ ጋር ለማገናኘት ታስቦ ከ10 ዓመታት በፊት በ1.7 ቢሊዮን ዶላር በጀት ወደ ስራ የገባው የምድር ባቡር መስመር ግንባታው በጦርነቱ ከመጎዳቱ በፊት በግንባታ ሂደት ላይ እንደነበር የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ተናግረዋል። ዋና ስራ አስፈጻሚዋ አክለውም ከመጠናቀቁ በፊት የተቋረጠውን የባቡር ሀዲድ የግንባታ ሂደት ለማስቀጠል እንዲቻል አስፈላጊ የቅድመ ግንባታ ጥናት ስራዎች ተከናውነዋል ማለታቸውን አሃዱ ዘግቧል። በመሆኑም
በ2018 በጀት ዓመት የተቋረጡ ስራዎች ዳግም ከሚጀመሩ ግዙፍ ፕሮጀክቶች መካከል አንዱ መሆኑንም አክለው ተናግረዋል። ዋና ስራ አስፈጻሚዋ ወደ ጥገናና ግንባታ ስራ የሚገባበትን ሁኔታ አመቻችተናል ሊበሉ እንጂ የፕሮጀክቱ ዳግም ግንባታ የሚጀምርበትን ትክክለኛ ቀን፣ የተመደበለትን በጀትና የውድመቱን መጠን አልጠቀሱም። ኢትዮጵያ የአውሮፓን የግል ኢንቨስትመንት ለማስገባት ጥሪ ማቅረቧ ተገለጸ። የገንዘብ ሚኒስቴር ኢትዮጵያ በአቪዬሽን፣ በታዳሽ ኃይልና በዲጂታል ዘርፎች የአውሮፓን የግል ኢንቨስትመንት ለማስገባት ጥሪ ማቅረቧን ገልጿል። የኢትዮጵያ መንግስት የአውሮፓ ኮርፖሬሽኖችና የፋይናንስ ተቋማት በሀገሪቱ እየተስፋፉ ባሉ የአቪዬሽን፣ የዲጂታል ቴክኖሎጂና የታዳሽ ኃይል ዘርፎች ላይ ኢንቨስት እንዲያደርጉ ግልጽ ጥሪ አቅርቧል። ይህ ጥሪ የተላለፈው ደግሞ በፈረንሳይ ዋና ከተማ ፓሪስ በዛሬው ዕለት ማለትም ጥቅምት 24 ቀን 2018 ዓ.ም የኢትዮጵያ አውሮፓ ህብረት የኢንቨስትመንት ፎረም እንደሚካሄድ በተገለጸበት የገንዘብ ሚኒስቴር መግለጫ ወቅት ነው። በፈረንሳይ ትልቁ የንግድ ማህበር በሆነው ሜዴፍ ኢንተርናሽናል አዘጋጅነት የሚካሄደው ይህ መድረክ በዋናነት በአራት ስትራቴጂያዊ የኢንቨስትመንት ዘርፎች ላይ ያተኩራል ተብሏል። በዚህም በአቪዬሽን፣ በታዳሽ ኃይል፣ በዲጂታል ቴክኖሎጂ፣ በአርቲፊሻል ኢንተለጀንስ እንዲሁም ትራንስፖርት፣ መሰረተ ልማትና ሎጂስቲክ ዘርፎች ላይ እንደሚሆንም የገንዘብ ሚኒስቴር አስታውቋል። ከቄራ ወደ ሜክሲኮ የሚወስደው መንገድ በተጠቃሚዎች ዘንድ ቅሬታ እየፈጠረ ነው ተባለም። በአዲስ አበባ ከተማ ከቄራ ወደ ሜክሲኮ የሚወስደው መንገድ ለረጅም ዓመታት ተሽከርካሪዎችን ሲያስተናግድ የነበረ ሲሆን አሁን ላይ ግን ብልሽት እንዳጋጠመው ይታወቃል። በዚህም የተነሳ ተሽከርካሪዎችን ለብልሽት እየዳረገና ለማሽከርከር የማይመች መንገድ እንደሆነ አሽከርካሪዎች ቅሬታቸውን አሰምተዋል ተብሏል። የቄራ ሜክሲኮ መንገድ ለረጅም ዘመናት አገልግሎት ሲሰጥ የቆየና በየጊዜው ደግሞ የሚያጋጥሙትን ብልሽቶች ለማስተካከል የጥገና ስራዎች ሲከናወኑበት የቆየ መንገድ እንደሆነም ይነገራል። አሁን ላይ ይህ የመንገድ ግንባታ በተለይም በአዲስ አበባ ከተማ ውስጥ የፈጣን አውቶቡስ ማስተላለፊያ መስመሮችንና የቢአርቲ ኮሪደሮችን ለማልማትና የብዙሃን ትራንስፖርት አገልግሎት መሰረት ልማትን ለማስፋት እየተደረገ ባለው ጥረት ውስጥ ተካቶ የቢአርቲ ቢቱ ኮሪደር ግንባታ የሚከናወንበት የመንገድ ክፍል ነው ተብሏል። በዚህም የግንባታ ስራውን ለማስጀመር የሚያስችሉ የቅድመ ዝግጅት ስራዎች አሁን ላይ ሙሉ በሙሉ ወደ መጠናቀቅ የደረሱበት ሁኔታ በመኖራቸው በቀጣይ ወራት ውስጥ የግንባታ ስራው የሚጀመር ይሆናል ሲሉ በአዲስ አበባ ከተማ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ እያሱ ሰለሞን ተናግረዋል። ስለሆነም ህብረተሰቡ መንገዱ ደረጃው ተሻሽሎ የብዙሃን ትራንስፖርት አገልግሎትን ለማሳደግ የሚያስችል የቢአርቲ ኮሪደር ግንባታም የሚከናወንበት መሆኑን ተገንዝቦ በትዕግስት ሊጠብቅ ይገባል ሲሉ ኃላፊው ገልጸዋል ሲል ዳጉ ጆርናል ዘግቧል። በዜጎች ላይ ጫና የሚያሳድሩ የመገናኛ ብዙሃን ስርጭቶች ሊገደቡ ነው ተባለም። የኢንፎርሜሽን መረብ ደህንነት አስተዳደር በዜጎች ስነ ልቦና ላይ ተጽዕኖ የሚያሳድር የመገናኛ ብዙሃን ስርጭትና የስፔስ ጥቃት ላይ ጥብቅ ቁጥጥር እያደረገ መሆኑን አስታውቋል። በተለይም በሳይበር በመገናኛ ብዙሃን ስርጭትና ሌሎች ቴክኖሎጂዎችን በመጠቀም የዜጎች ስነ ልቦና ላይ ተጽዕኖ የሚያሳድሩ ስርጭቶችን ከመቆጣጠር ባለፈ እንደየአስፈላጊነቱ አጸፋዊ ምላሾች እየሰጠ መሆኑን የአስተዳደሩ ምክትል ዋና ዳይሬክተር አቶ ዳንኤል ጉታ ተናግረዋል። በሌላ በኩል ሐሰተኛ የመረጃ ስርጭትን ከመገደብ ባለፈ በሀገር ውስጥ የመገናኛ ብዙሃን ተደራሽነትን ለማረጋገጥ በትኩረት እየተሰራ ነው ማለታቸውን መናኸሪያ ሬዲዮ ዘግቧል። በዚህም እንደ ኤክስ ገጽ፣ ቴሌግራም፣ ዋትሳፕ እና ፌስቡክ ያሉ መተግበሪያ ተቋማት ጋር መልካም ግንኙነቶችን መፍጠር እንደተቻለና የመረጃ መንታፊዎች መተግበሪያዎቹን ሲጠልፉ አፋጣኝ ምላሽ ለመስጠት እየተሰራ ስለመሆኑም ገልጸዋል። በተጨማሪም የኢንፎርሜሽን መረብ ደህንነት አስተዳደር ከጸጥታ ተቋማትና አገልግሎቶቻቸውን ወደ ዲጂታል ከቀየሩ ተቋማት ጋር በቅርበት እየሰራ መሆኑን አስታውቋል።
በርካታ ነጋዴዎች መታሰራቸው ተገለጸ። በባህር ዳር ከተማ አሳማኝ ምክንያት በሌለበት ተመሳጥረው በዘይት ምርት ላይ የዋጋ ጭማሪ ያደረጉ 27 ነጋዴዎች መታሰራቸውን የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። ከዚህ በተጨማሪ 221 ድርጅቶችና 8 ስቶሮችንም በማሸግ ደግሞ አስተዳደራዊ እርምጃ መውሰዱን ገልጿል። በከተማዋ ዘይትን ጨምሮ የኢንዱስትሪ ምርቶች ላይ የታየውን የዋጋ ጭማሪና ምርት ስወራ አስመልክተው የባህር ዳር ከተማ ንግድና ገበያ ልማት መምሪያ ኃላፊ አደራ ጋሼ ጋዜጣዊ መግለጫ ሰጥተዋል። ለመንግስት ሰራተኞች የተደረገውን የደሞዝ ማሻሻያ ተከትሎ በግብይት ላይ እየተፈጠረ ያለውን ጭማሪ ለመክታት እየተሰራ መሆኑን ዛሬ በሰጡት መግለጫ አመላክተዋል። ጭማሪው በኢንዱስትሪ ምርቶች ላይ በተለይም በስኳርና ዘይት ላይ መታየቱን ገልጸው በተለይም የዘይት ምርት ላይ የታየው ጭማሪ ቀድሞ በገበያው ከነበረበት ከ80 እስከ 100 ብር የሚደርስ ጭማሪ መታየቱን ጠቅሰዋል። በዚህም በገበያ ምርቶች ላይ ከታየው ጭማሪ ባለፈም በቤት ኪራይ ላይ ተስተውሏል የተባለውን የዋጋ ጭማሪ በመመርመር ላይ መሆናቸውንም ኃላፊው አንስተዋል። ለዚህም ከደሞዝ ማሻሻያው በፊት ከነበረው ዋጋ የተለየ ጭማሪ የተደረገባቸው ግለሰቦች በክፍለ ከተሞች በመቅረብ ጥቆማ መስጠት እንደሚኖርባቸውም ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ለመንግስት ሰራተኛ እናቶች እስከ 3 ዓመት የሚቆይ ከግብር ነፃ የንግድ ፍቃድ ሊሰጥ መሆኑ ተሰማም። የአዲስ አበባ ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ከስራና ክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ ዓላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኛ እናቶችን የሚያበረታታ አሰራር ይፋ ማድረጉን አስታውቋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህጻናትን በመጠበቅና በመንከባከብ ስራ ላይ ከተሰማሩ እስከ 3 ዓመት የሚቆይ ከግብር ነፃ የንግድ ፍቃድ እንዲሰጣቸው የሚፈቅድ ነው ተብሏል። የዚህ አሰራር ዋነኛ ዓላማ ደግሞ የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የህፃናት ማቆያ ማዕከላትን መፍጠር ነው ሲሉ የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ ተናግረዋል። ዳይሬክተሯ አክለውም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የህፃናት ማቆያ ማዕከል መመስረት የሚችሉበትን እድል እንደሚያመቻችም ገልጸዋል። በተለይም ደግሞ መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ያደርጋል ማለታቸውን አሃዱ ዘግቧል። በመሆኑም በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህፃናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግም ዳይሬክተሯ ጠቅሰዋል። በተጨማሪም በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ቢሮ ቁጥጥር የሚያደርግባቸው ከ872 በላይ የህፃናት ማቆያ ማዕከላት ሲኖሩ በማዕከላቱ ውስጥ ደግሞ ከ13644 በላይ ህፃናት ጥበቃና እንክብካቤ እንደሚደረግላቸው ገልጸዋል። በሌላ በኩል ይህ አዲስ አሰራር በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛ ጊዜ ግን አልተገለጸም። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በውቢቷ ፒያሳ ላይ ቅንጡ አፓርታማዎችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ያቀረበለው ቴምር ሪል ስቴት የከተማዋን ውብ እይታ ማየት የሚችሉባቸው አስቀድመው ለሚከፍሉ 30 በመቶ ድረስ ቅናሽ አዘጋጅቷል። በተጨማሪም ፒያሳ ሚኒሊክ አደባባይ 20 ካሬ የንግድ ሱቆችን ከ2.8 ሚሊዮን ብር ቅድመ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጭ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0935 47638 ወይንም 0948 777672 ይደውሉ። ቴምር ሪል ስቴት